ንገረኝ አባቴ የእምነቴ ምስጢር የቀደመችውን የተዋሕዶ ነገር እንዳድግ በጥበብ አስተምረኝ ቃሉን ቅዱሳት መጻሕፍት የመዘገቡትን ንገረኝ አባቴ የእምነቴ ምስጢር የቀደመችውን የተዋሕዶ ነገር እንዳድግ በጥበብ አስተምረኝ ቃሉን ቅዱሳት መጻሕፍት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት ናችሁ ልጆች? ሁሉ ሰላም አሜን፣ እግዚአብሔር ይመስገን። እንኳን ወደ የነገ ፍሬዎች ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ የመጽሐፍ ቅዱስ ታሪኮችን፣ መንፈሳዊ ታሪኮችን ለልጆች የምናጋራበት መንፈሳዊ ቻናል ነው። አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮቹ አብራችሁን ስላላችሁና ስለምትከታተሉን ከልብ እናመሰግናለን። ዛሬ ደግሞ ይዘንላችሁ የመጣነው የኢየሱስ ክርስቶስን ታሪክ ነው። የኢየሱስ ክርስቶስን ታሪክ ለእናንተ በሚሆን መልኩ አሳንሰን ከፋፍለን እናቀርብላችኋለን። ዛሬ የመጀመሪያውን ክፍል ታደምጣላችሁ። በሚቀጥለው ደግሞ ሌላኛውን ክፍል ይዘን እንመጣለን። በማስተዋል ተከታተሉ። መልካም ቆይታ። አምላካችን እግዚአብሔር የመጀመሪያውን የሰው ልጅ የሆነውን አዳምን ከፈጠረ በኋላ ረዳት እንድትሆነው ሔዋንን ፈጠረለት። አዳምና ሔዋን በገነት ሲኖሩ እግዚአብሔር የሰጣቸውን ሕግ ባለመጠበቃቸው ዕፀ በለስን በሉ። በዚህም ምክንያት ከገነት ተባረሩ። በምድርም ላይ ብዙ መከራ አሳለፉ። አዳም በሰራው ስራ በመጸጸቱ አብዝቶ አለቀሰ። እግዚአብሔርም የሰው ልጅ በብዙ ይወደው ስለነበር ለአዳም ቃል ኪዳን ገባለት። አዳም ሆይ ከገነት ቤትህ እንደወጣህ አትቀርም። አታሎክ አንተንና ልጆችህን ከኔ ለያችሁን ሰይጣን አዋርጄ ከሰማይ ላይ ወርጄ ከልጅ ልጅ ተወልጄ አድነሃለሁ ብሎ ቃል ኪዳን ገባለት። ልጆች ይህ ከሆነ በኋላ እግዚአብሔር የአዳምን ዘር ኃጢአትና ኀፍረት እንዲያስወግድና በእነርሱም ምትክ ታላቅ መስዋዕት እንዲሆን አንዳች ኃጢአት የሌለበትን ሰው እንደሚልክ ለነቢያት እግዚአብሔር ገለጠላቸው። የእርሱም መስዋዕትነት በእርሱ የሚያምኑ ሁሉ ከእግዚአብሔር ጋር ለዘላለም መኖር የሚችሉበትን መንገድ ይከፍታል። ነቢያትም ይህንን ሰው ክርስቶስ ብለው ይጠሩታል። እግዚአብሔር ሰዎችን እንዲያድንና ንጉሳቸው እንዲሆን በእግዚአብሔር ስልጣንና ኃይል ለዘላለም እንዲገዛቸው ክርስቶስን ይልካል ብለው ተናገሩ። ልጆች ክርስቶስ ከመወለዱ 100 ዓመታትን ቀደም ብሎ ነቢያት ክርስቶስ ስለሚያከናውናቸው ተግባራትና በእርሱም ላይ ስለሚደርስበት ነገር ተናገሩ። ኢሳይያስ የተባለው ነቢይ ደግሞ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ሲል ተናገረ። ልጆች ብዙ ነቢያት በእግዚአብሔር እርዳታ ብዙ ትንቢቶችን አስቀድመው ተናግረዋል። ይህ ከሆነ ከብዙ ዓመታት በኋላ ቅድስት ድንግል ማርያም ከእናትና አባቷ በስለት ተወለደች። እስከ 15 ዓመቷን በቤተ መቅደስ አደገች። 15 ዓመት ሲሞላት ዮሴፍ የተባለ አረጋዊ እንዲጠብቃት ተሰጠችው። በኢየሩሳሌም ባለች ናዝሬት በምትባል ከተማ ይኖሩ ነበር። ከዕለታት በአንድ ቀን ድንግል ማርያም ለቤተ ክርስቲያን መጋረጃ የሚሆን ሐርና ፈትሉን እያስማማች ስትፈትል መልአኩ ቅዱስ ገብርኤል ከፊቷ ቆሞ አየችው። እንዲህም አላት፣ ጸጋን የሞላብሽ ደስ ያለሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና አንቺ ከሴቶች ሁሉ ትበልጫለሽ አላት። በአክብሮትም ጎንበስ ቀና እያለ ድንግል ማርያምም ይህ እንዴት ያለ ሰላምታ ነው? ይህ ሁሉ ምስጋና ለኔ ይገባልን? እኔ ታናሽ ነኝና አለችው በትህትና። ቅዱስ ገብርኤልም ማርያም ሆይ እንዲህ ብዬ ስላመሰገንኩሽ አትፍሪ፣ ከእግዚአብሔር ወደ አንቺ ተልኬ መጥቻለሁና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። እርሱም እግዚአብሔር ነው፣ አገዛዙም ለዘላለም ይኖራል አላት። ድንግል ማርያምም እኔኮ ድንግል ነኝ፣ ወንድ የሚባል አላውቅም፣ ሐሳቡም በኔ ዘንድ የለም። ታዲያ እንደምን ልጅ ትወልጃለሽ አልከኝ አለችው። መልአኩም
እንዲህ አላት፣ ያንቺ ጽንስ እንደ ሌሎች ሴቶች በወንድ ዘር እንደሚጸንሱት አይነት ያለ ጽንስ አይደለም። በእግዚአብሔር መንፈስ ቅዱስ ድንቅ ስራ እርሱ በማህፀንሽ ያድራል። እግዚአብሔር አንቺን ያለ ወንድ ዘር እንድትጸንሺ ማድረግ ይችላልና። እነሆ የዘካርያስ ሚስት ዘመድሽ ኤልሳቤጥ ለብዙ ዘመን ልጅ አጥታ ከቆየች በኋላ በስተርጅናዋ በእግዚአብሔር ተአምራት ልጅ አገኘች፣ ጸነሰች። ለእግዚአብሔር የሚሳነው ነገር የለምና አላት። ድንግል ማርያምም እንዳልከው ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው፣ ራሷን ዝቅ አድርጋ። እግዚአብሔርም ይህን ባለች ጊዜ ወዲያው በማህፀኗ አደረ። ድንግል ማርያም ጌታችንን ከጸነሰች ከብዙ ወራት በኋላ መንግስት በኢየሩሳሌም የሚኖሩ ሰዎች ሁሉ ቤተልሔም ወደ ተባለች ከተማ መጥተው እንዲቆጠሩ የሚል አዋጅ አወጣ። ዮሴፍም ድንግል ማርያምን ወደዛ ይዟት በሄደበት ወቅት የድንግል መውለጃዋ ቀርቦ ስለነበር ዮሴፍ ድንግል የምትወልድበት ንጹህ ማረፊያ ፈልጎ ስላጣ በአካባቢው ወደሚገኝ የከብቶች በረት ውስጥ አስገባት። ጌታችን መድኃኒታችን ኢየሱስ ክርስቶስም በዛው በረት ውስጥ ተወለደ። በዚያን ወቅት መልአኩ ቅዱስ ገብርኤል ተልኮ እረኞች ወዳሉበት ሜዳ ሄደ። ከእርሱ ጋር ብዙ መላእክት ነበሩ። እረኞቹም የጌታ መልአክ ብርሃን ለብሶ ባዩ ጊዜ ደንግጠው ወደቁ። መልአኩ አረጋግቶ አስነሳቸውና እነሆ ደስ የሚል ዜና ይዤላችሁ መጥቻለሁ፣ ወደ ቤተልሔም ሂዱ፣ እነሆ አምላካችሁ እግዚአብሔር ሰዎችን ሊያድን በቤተልሔም ተወልዷል፣ ምልክት እንዲሆናችሁ ሕፃኑ በበረት በጨርቅ ተጠቅልሎ ግርግም ላይ ተኝቶ ታገኙታላችሁ አላቸው። እነርሱም ከብቶቻቸውን አህዮቻቸውን ይዘው ወደ ቤተልሔም መጡ። ጌታ የተወለደበት ቀን ወቅቱ እጅግ ይበርድ ነበርና እንስሳቱ ፈጣሪያቸው ኢየሱስ ክርስቶስ እንደሆነ አውቀው እንዳይበርደው በትንፋሻቸው እፍ እያሉ ያሞቁት ነበር። ልጆች በጌታ ልደት ጊዜ 70 ሰገል የሚባሉ ጠቢባን ሰዎች ከሩቅ ሀገር ኮከብ እየመራቸው መጡ። ወርቀውም ለሕፃኑ ኢየሱስ ሰገዱለት። ወርቅ፣ ዕጣን፣ ከርቤ ገበሩለት። የሚለብሰውንም ልብስ ለድንግል ሰጧትና አለበሰችው። እንደ ሕጋቸውም በ8ኛው ቀን ዮሴፍና ድንግል ማርያም ሕፃኑ ኢየሱስን ወደ ቤተ መቅደስ ይዘውት ሄዱ። በዛም የኢየሱስ ክርስቶስን መወለድ ያይ ዘንድ 500 ዓመት እግዚአብሔር ያኖረው ጻድቅና ትጉ የሆነ ስምዖን የተባለ ሽማግሌ ነበረ። ድንግልን ቀረበና ልጅሽን እንዳመሰግነው ስጭኝ አላት። እርሷም ሰጠችው። እርሱም የእግዚአብሔር ቅዱስ መንፈስ ለወደፊት የሚሆነውን ገልጦለት ጮሆ እንዲህ አለ፣ ኦ አንተ ቅዱስ ሕፃን፣ አንተ እግዚአብሔር ነህ። የሰው ልጅን ሁሉ ልታድን ሰው ሆነ አይቻለሁና አመሰግንሃለሁ አለው። ወደ ድንግል ቀና ብሎ የኢየሱስ ክርስቶስ በሄሮድስ ምክንያት መሰደዱን፣ በክፉዎች አይሁድ ግፍ መሰቀሉን ቀድሞ ተረዳና አንቺ ሴት በዚህ ልጅ ምክንያት ሰይፍ የሆነ መከራ በነፍስሽ ያልፋል፣ ብዙ ሐዘን በልጅሽ ምክንያት ይደርስብሻል አላት። ድንግልም ይህን ሰምታ አለቀሰች። ልጆች ከዚያ በኋላ ሄሮድስ የተባለ የኢየሩሳሌም ንጉስ ክርስቶስ መወለዱን ሰምቶ ስለነበር አድጎ የሱን ስልጣን ሚቀማው ስለመሰለው ሕፃኑንና እናቱን ማሳደድ ጀመረ። ድንግልም ልጇን ይዛ ከዮሴፍና ከዮሴፍ ልጅ ሰሎሜ ጋር ወደ ግብጽ ተሰደዱ። በግብጽ በረሃም ብዙ እንግልት ደረሰባቸው። ሄሮድስ ወደ ግብጽ መሰደዳቸውን ሰምቶ ወታደሮቹን ላከ። ድንግልም ልጇን ይዛ ወደ ሀገራችን ኢትዮጵያ ተሰደደች። ድንግል ማርያም ልጇን ይዛ ተሰዳ ለ3 ዓመታት ኖረች። በ3ኛው ዓመት ሄሮድስ መልአኩ ቀስፎት ሞተ። መልአኩ ለዮሴፍ ተገልጾ ሄሮድስ ሞቷልና ዮሴፍ ሆይ ሕፃኑንና እናቱን ይዘ ወደ ሀገር ተመለስ አለው። ከ3 ዓመት የስደት ጉዞ በኋላ ወደ ሀገራቸው ተመለሱ። ልጆች የሰው ልጆች በየትኛውም ሁኔታና ስፍራ የሰሩትን ኃጢአት ይቅር ብሎ ከሲኦል ሊያድነን የድንግል ልጅ ሕፃኑ ኢየሱስ ክርስቶስ 12 ዓመት ሆነውና አደገ። እናቱንና ዮሴፍንም በፍቅርና በትህትና ይታዘዛቸው ነበር። የድንግል ልጅ ኢየሱስ ክርስቶስ በሕፃንነቱ ብዙ ተአምራትን ያደርግ ነበር። አንድ ቀን ድንግል ውሃ ቀርቶ እንዲያመጣላት ገንቦ ሰጠችው።
ኢየሱስም ከሰዎች ግፊያ የተነሳ ገንቦ ተሰበረበት። ውሃውንም በልብሱ ቀርቶ ለእናቱ አመጣላት። እናቱም ይህንን አይታ ተደነቀች። ተአምራቱንም በልቧ ትጠብቅ ነበር። እንጨት ለቅሞ እንዲያመጣ ስታዘው በተአምራቱ እንጨቶቹን ለቅሞ እንዳይበተንበት በነፋስ ቋጥሮ ያመጣላታል። ድንግል ትምህርት ቤት ባስገባችው ጊዜ የጽሕፈት መምህሩ የተለያዩ ቀለሞችን ፊደል ሊጽፍበት ጌታ ፊት አስቀምጦ ነበር። ጌታም ቀለሞቹን ቀላቀላቸው። መምህሩም ለምን ቀላቀልክ ብሎ ተቆጣው። ኢየሱስም ለምን ትቆጣለህ ብሎ በተአምራቱ ቀለሞቹን ለይቶ እንደቀድሞ አስቀመጣቸው። በዚህ ስራው ብዙ ሰዎች ድንግል ማርያም እንዴት ያለ ድንቅ ልጅ ወለደች እያሉ በእርሷና በልጇ ይደነቁ ነበር። ጌታ ኢየሱስ የድንግል ማርያም ልጅ ይህን የሚመስል ብዙ ተአምራት በልጅነቱ ያደርግ ነበር። የፋሲካ በዓል በሆነ ጊዜ በ12 ዓመቱ ኢየሱስ ክርስቶስ ከድንግልና ከዮሴፍ ጋር ወደ ቤተ መቅደስ መጡ። በዓሉ ባለቀ ጊዜ ወደ ቤት ሲመለሱ ከነርሱ ጋር የነበረው ኢየሱስ ክርስቶስ አጠገባቸው የለም። ዘመዶቻቸው ቤት ፈልገው አጡት። 3 ቀን ሙሉ አላገኙትም። በሶስተኛው ቀን ወደ ቤተ መቅደስ ሲመለሱ ብዙ ሰዎች የእግዚአብሔርን ቃል ሲጠይቃቸውና ሲያስተምራቸው አገኙት። እነዛ ሰዎችም ተገርመው እንዲህ የእግዚአብሔርን ቃል እያብራራ የሚያስተምር ይህ ልጅ ይህንን ሁሉ ዕውቀት ከየት አመጣው? ልጅ ደግሞ የነገሩትን ተቀብሎ ይሄዳል እንጂ ከእድሜው በላይ የሆነ ከባዱን ጥያቄ ይጠይቃልን? አሉ። ድንግልም ልጄ ለምን እንዲህ አደረግ? እኔና ዮሴፍ አንተን ለመፈለግ ብዙ ደከም ተጨነቅን አለችው። ጌታም እንዲህ አላት፣ እናቴ የእኔ የልጅሽ ቤት እዚህ ቤተ መቅደስ ነው። ሰዎች ቃሌን ላስተምራቸውና ላድናቸው መጥቻለሁ። እኔም ይህንን ልሰራ ከሰማይ ወርጃለሁ። እነሆ ይህንን እያደረኩ ከቤተ መቅደስ አገኘሽኝ አላት። የድንግል ልጅ አድጎ 30 ዓመት ሞላው። ያክስቱ ልጅ ዮሐንስ ወይም የእግዚአብሔር ካህን የዘካርያስና የኤልሳቤጥ ልጅ የነበረው ዮሐንስ እግዚአብሔርን መታዘዝ የሚፈልጉትን በዮርዳኖስ ያጠምቅ ነበር። ጌታም ወደዛው ሄደ፣ በዮሐንስም እጅ ተጠመቀ። ወዲያው ከሰማይ ድምጽ መጣ፣ እግዚአብሔርም በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው አለ። በዚያ የነበሩት ሁሉም ይህንን ቃል ሰሙ። የድንግል ማርያም ልጅ ኢየሱስ ክርስቶስ በተለያየ ቦታዎች እየዞረ የእግዚአብሔርን ቃል ያስተምር ነበር። ቃሉን እያስተማረ 3 ዓመት በእስራኤል ሁሉ ዞረ። ድንግል ማርያም ልጇ ቃሉን በሚያስተምርበት አውራጃዎች ሁሉ ከእርሱ ጋር እየዞረች ኖረች። ጌታ ያስተምር በነበረ ጊዜ ብዙ ተከታዮች ነበሩት። እንዲሁም የመረጣቸው 12 ሐዋርያት ነበሩት። ስማቸውም ጴጥሮስ የተባለው ስምዖን፣ የጴጥሮስ ወንድም እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርጠሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ስምዖን፣ የያዕቆብ ወንድም ይሁዳና ያስቆረጡ ይሁዳ ነበሩ። ደቀ መዛሙርቱ የኢየሱስ ወዳጆች ነበሩ። ሕዝቡን ለማስተማር በተዘዋወረባቸው ቦታዎች ሁሉ አብረውት ይዞሩ ነበር። ልጆች ጌታችን መድኃኒታችን በምድር ላይ በነበረ ሰዓት ያደረገው ብዙ ተአምር አለ። አንድ ቀን ኢየሱስ ወደ ገሊላ ባህር ሄደ። በዚያም እነ ጴጥሮስ ሌሊቱን ሙሉ አሳ ለማጥመድ ሌሊቱን ሙሉ ሲሞክሩ ቆይተው ምንም ማጥመድ አልቻሉም ነበር። ጌታም በመጣ ጊዜ መረባቸውን እንዲጥሉ አዘዘ። መረባቸው መሸከም እስኪያቅተው ድረስ በአሳ ተሞላ። ኢየሱስ የእግዚአብሔር ልጅ እንደሆነ ጴጥሮስ ያኔ ተረዳ። በሕይወቱ ብዙ ኃጢአት ሰርቶ ስለነበር ጴጥሮስ እጅግ ፈራ። ልጆች እንደሱ ያለውን ኃጢአተኛ ንጹሕና ቅዱሱ ኢየሱስ መጠጋቱ ለጴጥሮስ ከአይምሮ በላይ ነበር። በሌላ ጊዜ ደግሞ እንዲህ ሆነ። ኢየሱስ ስለ እግዚአብሔር ፍቅር ሕዝቡን ሰብስቦ እያስተማረ ነበር። ብዙ ሰዎችም በውስጥና በውጭ ተሰብስበው ነበር። ሕዝቡ ሁሉ እሱን ማየት ይፈልግ ነበር። አንድ ሰውም ወደ እርሱ ተጠጋና
የታመመችውን ልጁን እንዲያድንለት ይለምነው ነበር። ጌታችንም ከሰውየው ጋር ወደ ቤቱ ሳይሄድ ልጅቷም ሞተች። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉም ማድረግ ይችላልና የሞተችውን ልጅ ተነሽ ብሎ አስነሳት። ልጆች ጌታ ካስተማረው ትምህርቶች መሃል በትንሹ ልንገራችሁ። ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭህን ቢመታ ሌላውንም አዙረህ ስጥ። ለራስ የምትፈልገውን አንተም ለሌሎች አድርግ የሚሉት ከብዙ በጥቂቱ ናቸው። ጌታችን በሌላ ጊዜ ያስተማረው የገበሬው ታሪክ ልንገራችሁ። ገበሬው ዘር ሊዘራ ወጣ። ሲዘራም አንዱን ዘር በመንገድ ዳር ወደቀ፣ ተረገጠ። የሰማይ ወፎችም መጥተው በሉት። ሌላውም ዘር በአለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾሁም ከዘሩ ጋር አብሮ በቀለ፣ ከዛም አነቀው። ሌላው ዘር በመልካም መሬት ላይ ወደቀ። የበቀለውም ዘር እጅግ መልካም ሆነ፣ አንዳንዱም 100 እጥፍ አፈራ። የምሳሌውም ትርጉም ይህ ነው። ዘሩ የእግዚአብሔር ቃል ነው። እነዛ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በአለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉ ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ፈርተው ይክዱታል። እነዛ በእሾህ መካከል የወደቁት ቃሉን የሚሰሙ ግን ስለ ራሳቸው በማሰብ በባለጸግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩ። በመልካም መሬት ላይ የወደቁት ደግሞ እነሱ በመልካምና በበጎ ልብ ሰምተው ቃሉን የሚጠብቁት ናቸው። በምድርም ሙሉ ፍሬ የሚያፈሩ ናቸው የሚል ነው። ልጆች አንዴ ደግሞ እንዲህ ሆነ። ጌታ ብዙ ሰዎችን ሰብስቦ ያስተማረ ሳለ መሸ። የሚበላም አልነበራቸውም። ከደቀ መዛሙርቱ መካከል ጴጥሮስ ወደ ጌታ መጥቶ ጌታ ሆይ ሕዝቡን ሸኘው፣ የሚበላ የለንምና ያለን 5 ዳቦና 2 ዓሣ ነው አለው። ጌታም 5ቱን ዳቦና 2ቱን ዓሣ ወደ ላይ በማንሳት ባረከው። ከዛም እጅግ ብዙ ሰዎችን በልተው ጠግበው ተረፈ። ልጆች ጌታችን በሌላ ጊዜ ደግሞ ያስተማረው ትምህርት ይሄ ነው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና። እውነት እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃናት የማይቀበል ከቶም ወደ እሷ አይገባባትም። ማንም እነዚህን ሕፃናት በስሜ የሚቀበል እኔን ይቀበላል። ማንም እኔን የሚቀበል የላከኝን ይቀበላል። ከእናንተ ታናሽ የሆነ ከሁሉም ታላቅ ይሆናል ብሎ ተናግሯል። በሌላ ጊዜ ደግሞ ብዙ ሰዎች ጌታችንን ከበው በመንገድ ሲያልፉ ከመንገድ ላይ ቁጭ ብሎ የሚለምን አንድ አይነ ስውር ሰው ነበር። የምሰማው ምንድነው ብሎ አይነ ስውሩ ሰው አንዱን ሰው ሲጠይቀው የናዝሬቱ ኢየሱስ እያለፈ እንደሆነ ነገረው። ሰውየውም ኢየሱስ ሆይ ማረኝ እያለ ይጮህ ነበር። ሰዎችም ዝም እንዲልና ኢየሱስ እንደማይሰማው ይነግሩት ነበር። ነገር ግን ከዛ ሁሉ ሰው መሃል ጌታ ሰምቶት ወደ እርሱ መጣ። ምን እንዳደርግልህ ትወዳለህ ብሎ ጠየቀው። ሰውየውም ማየት እፈልጋለሁ አለው። ኢየሱስም እጆቹን አይኖቹ ላይ በማሳረፍ እምነትህ አድኖሃል አለው። የሰውየውም አይን ወዲያው በራለት። ልጆች የዛሬውን ታሪክ ስለተከታተላችሁ በጣም እናመሰግናለን። በሚቀጥለው የጌታችን የመድኃኒታችን ኢየሱስ ክርስቶስን የሚቀጥለውን ክፍል ይዘን እንመጣለን። ያልገባችሁን ነገር እንደተለመደው ወላጆቻችሁን ታላላቆቻችሁን ጠይቁ። ላልሰሙ ልጆችም ሼር በማድረግ እንደተለመደው እንድታሰሟቸው እንጠይቃለን። በሚቀጥለው እስከምንገናኝ ድረስ ሰላም ቆዩ።